ስለዚህ መቋሚያ ለምን ቤተ ክርስቲያን ትጠቀማለች? አሁን መናፍቃኑ እየተጠቀሙት ነው። እኛ ግን ድንግል ማርያም ብለን ነው የምንጠቀሙ። አሁን እንግዲህ ይጥሉታል ይሄን ሲሰሙ ደግሞ ማለት ነው። እንዴት ተመልከቱ። ትልቅ ችግር አይደል? በቃ ትርጉሙን ማወቅ ነው ያለብን እኛ አይደል? መቋሚያ ሰው ይዞ እንገፍ ሲል ሃይማኖት ከሌለው ድንግል ማርያም ድንግል ማርያም ድንግል ማርያም በሉ፣ በሞቴ በሉ፣ ድንግል ማርያም በሉ እንጂ በደንብ ዝም ብሎ ሰውየው እኔ ድንግል ማርያምን አልጠራም ቢል ተመልከቱ። እንገፍ ሲል መቋሚያውን ይዞ ድንግል ማርያም ምርኩዝ ናት፣ ድንግል ማርያም ምርኩዝ ናት እያለ ነው። በቃ ምርኩዝ ናት። አዎ ድንግል ማርያም ለምን በትር ሳትወድቅ ትመረኮዘዋለህ? ተመልከቱ። ያልወደቁ ጻድቃን ተመልከቱ፣ ያልወደቁ ጻድቃን ወደ ኃጢአት እንዳይወድቁ ሃይማኖትን በትር አድርገው የሚይዙት ድንግል ማርያም ሃይማኖት ክርስቶስን ስለወለደች ነው። ያን ይመረኮዙታል በትርን ሳይወድቁ። ከወደቁ በኋላ ተመርኩዘውት ይነሳሉ። ተመልከቱ። ተመርኩዘ ነው እንደሚምረን እያየን የምንነሳበት የንስሐ በርን የከፈተችልን ድንግል ማርያም ናት። በሉ ድንግል ማርያም ናት በሉ እንጂ አሁንም በሉ። ተመልከቱ። ክርስቶስ አረገ ለማለት ወደ ሰማይ አረገ ለማለት ተወለደ በሉ እንጂ። ከማን ተወለደ? ከበትሯ ከድንግል ማርያም። ተመልከቱ። በትር ሃይማኖት ዘይትጸንን። ተመልከቱ። ወደ ሞተ ተነሳ ለማለት ማን መውለድ አለባት? በሉ እንጂ። ለዚህ ነው ምን ይላል መሰላችሁ ቅዱስ አባ ጊዮርጊስ ዘጋስጫ ሲናገር ክርስቶስ አረገ ለማለት ተወለደ በል። ካልተወለደ ተመልከቱ። ቆይ አረገ ለማለት ተነሳ በል። ተነሳ ለማለት ሞተ በል። ሞተ ለማለት ተሰቀለ በል። ተሰቀለ ለማለት አስተማረ በል። አስተማረ ለማለት ተመልከቱ ተጠመቀ በል። ተጠመቀ ለማለት አብ ወልድ መንፈስ ቅዱስ፣ አብ በደመና ወልድ በክበበ ትስብእት በዮርዳኖስ መንፈስ ቅዱስ በርግብ ወረደ ለማለት ወልድ ተወለደ በል። ወልድ ተወለደ ካልክ ተመልከቱ ድንግል ማርያም ወለደችው ብለህ እመን። እሷን ወለደችው ብለህ ካላመንክ ክርስቶስን አታውቀውም ይላል። እስኪ በሉ እሷን በሉ። ወለደችው ካላልክ በሉ ክርስቶስን ማወቅ አትችልም። ሃይማኖታችንን የሰበከችልን አማናዊ በትር ክርስቶስን የገለጠችልን በትራችን ድንግል ማርያም ናት። እሷን የሰጠን መድኃኔዓለም የተመሰገነ ይሁን።